ሀይሚ ቅመምና ቦራ ቀብራራው መጥተዋል እንግዲህ ማለት ነው። ሀይሚዬ ፏ ዝንጥ ብላለች። ቦራ ደግሞ እንግዲህ ያው ጅም እየሰራ ነው። ማን በቦክስ ሀይሚና ቦራን ይዤላችሁ መጥቻለሁ። ሀይሚዬ እንግዲህ ከልደቷ የቀጠለ ያልታዩ በጣም ምርጥ ፎቶዎችን ፖስት አድርጋለች ማለት ነውና በዛ ያሉ ፎቶዎችን ፖስት አድርጋ የመጨረሻውን አጥቁረዋለች ማለት ነው። እንግዲህ ልደቷ ስላልተከበረ ማለት ነው። እና በጣም ነው የሚያምር የምር ማለት ነው። የልደቷ ፎቶ የሌለ ነው በጣም እንዴት እንደሚያምር ማለት ነው። እና ቦራም እንግዲህ አለ ማለት ነው። በአዲስ መጥቷል። እሱ እንግዲህ ከጓደኞቹ ጋር ነው። ቀብራራው እንግዲህ ስፖርት እንቅስቃሴ እያደረገ ነው። ስፖርት ለጤንነት ነው አንደኛ፣ በሁለተኛ ደረጃ ደግሞ በዙሪያው ለሚያንዣብቡ እንግዲህ እየተለማመደ ነው ማለት ነው። በነገራችን ላይ ከጓደኞቹ ጋር ነው፣ ከሚፍታህና እንዲሁም ማርከም አብረው አለ ከጓደኞቹ ጋር ማለት ነው። ሀይሚዬ እንግዲህ በዛ ያሉ ፎቶዎችን ነው ፖስት ያደረገችው። ሀይሚ ኤንድ ኤቢ ብላ ነው ፖስት ያደረገችው። አብርሽ ይመስለኛል ወንድሟና እንዲሁም ብሩክ ብላ ነው እስካሁን ሼር የምታደርገውና ዛሬ ደግሞ ያው ለአብርሽ ይድረስልኝ ለወንድሜ ብላ ይመስለኛል። እንግዲህ ውድ ቤተሰቦች ጨረቃዎች እዚህ ደርሰዋል። ሰላም ሰላም ቤተሰብ እንዴት ናችኋለን? ሰላማችሁ ይዛ በያላችሁበት እያልኩኝ መጥቼላችኋለሁ። አጠር ባለ ቪዲዮ ማለት ነው። ቪዲዮን ሲጀምሩ በላይክ ጀምሩ። ሀኒቾ ቻናል እያያችሁት ነው። ለብዙዎቹ እየደረሰ አይደለም፣ እንዲደርስ ቪዲዮ ላይክ አድርጉ ማለት ነው። በቅንነት ማለት ነው። የጨረቃ ቤተሰቦች ብዙ አላችሁና እንግዲህ ዛሬ ደግሞ በማን ቤት ይመጣሉ ሀይሚና ቡራ ማለት ነው። እና ትናንት በሀይሚ ቤት ነው የመጡ አይደል? ዛሬ እንግዲህ ወይ በብሩክ ቤት ይመጣሉ። በነገራችን ላይ ብሩክ ከቪዲዮ እዚህ ሲጨርስ ቪዲዮ ሰርቶ ሲጨርስ እዛ ሄዶ ቲክቶክ የሚሰራው ቪዲዮ እንግዲህ የዋላ አይደል? እነሱ መጥተው ስለሰሩ ይመስለኛል የእነሱን አካውንት ለማሳደግ ይመስለኛል። ትናንት ሊንዳ ቤት እየጨፈሩ ነበር ሁለታቸውና በጣም ማለት ነው እንግዲህ ብዙዎቻችሁ አይታችሁታል። በሀይሚና በቡራ በጣም ብዙ ሰው ተስፋ ይቆረጣል፣ እውነት ለመናገር ማለት ነው። በጣም ብዙ ነገርም ይባላል። ቡራ በቃ እንደዚህ ነው፣ ዝግጅት ላይ ነው፣ የሆነ በቃ ቦታ ሊሄድ ነው ምናምን ነገር ይባላል። እና እኔ ግን እውነቱን ስናገር የራሴን ስሜት ማለት ነው የሚሰማኝም ማለት ነው እና ይሄ ስራ ተሰርቶ ሲያልቅ እንግዲህ የነሱ ጥሩ ፕሮግራሞችን አዘጋጅተው ያቀርባሉ። በተለይ የሀይሚ ልደት የመጀመሪያው ቁጥር አንድ መከበር ያለበት የምር ማለት ነው። ቢያልፍ እንኳን በጓደኞቿ የተወሰነ እንኳን እንደዛ ቢከበር፣ አሁንም ግን ከፊት ለፊት የሀይሚ ልደት በአንደኝነት ይከበራል። ልደቷና የእነሱ ያላቸውን የስኬት ሁኔታ ያከብራሉ ብዬ ነው የምጠብቀው ማለት ነው። እኔ መቼም በሀይሚና በቡራ ተስፋ አልቆርጥም፣ የመሬን ማለት ነው። ማለት በቃ እየሰሩ ነው ያሉት፣ ስራ ነው እያልኳችሁ ነበር። ብዙዎቻችሁ ደግሞ ስራ አይደለም ሀንቾ የእውነት ነው የተጣሉት እያላችሁ ነበረ። እንግዲህ ስራ ቢሆን ለምንድን ነው ቡራ እንደዚህ ከሶሲና ከሌሎች ጋር እንዲህ አይነት ቪዲዮ የሚሰራ እያላችሁ ነበረ። ማለት ከሱ ጋር የሚመጡ ሴቶች አለባበሳቸውን ማስተካከል ያለባቸው እነሱ ናቸው በነገራችን ላይ። እና እንደዚህ ለብሰው መምጣታቸው በጣም ከባድ ነው። እንደገና ደግሞ ያው ብሩክም ቢሆን ደግሞ ማለት መስራት ያለበትን ሰው መምረጥ መቻል አለበት። ማለት ከሱ ጋር እሱ እንዴት ነው በጣም ጨዋ ልጅ፣ በጣም የተከበረ በጣም ክብር ያለው ልጅ ነውና ስነ ስርዓት ያለው ነው። ከምኑ ካለባበሱ ከምኑ ወንድ ልጅ እንኳን ቢሆን ሾርት ምን ቢለበስ ወንድ ልጅ ነው፣ ወንድ ልጅ የፈለገውን ቢለብስ ማለት ነው። ቡራ ግን ስነ ስርዓት ያለው ልጅ ነው። ግን ደግሞ ከነሱ ጋር መስራት ከሱ ጋር መስራት የሚፈልጋቸውን ሰዎች መምረጥ ያለበት እሱ ነው። ሰው አይመረጥም፣ ግን ቢሆንም በቃ አለ አይደለ ከሱ ጋር የሚሄድ ከሱ ሁኔታዎች ጋር አብሮ የሚሄድ መርጦ መስራት ያለበት ብሩክ ነው። እና ከሱ ጋር የሚመጡት እንግዲህ ደግሞ በሾርት ነው፣ በቃ በሾርት ሴቱ ነው እንግዲህ አይታችኋል። ትናንት ሊንዳም ማለት ነው እና ተጠባብቃ ማለት ነው ይችን በምታግል ሾርት ነው እና መከራዋን ስተይ ነበር እና እንግዲህ አላቅም። ይሄ ሁሉ ያልፋል። ይሄ ሁሉ አልፎ ሁሉም ነገር ወደ ነበረበት ይመለሳል። ሀይሚና ቡራም ይቀጥላሉ በዚህ ሁኔታ ነገሮች አይቀጥሉም፣ ይስተካከላል። እኔ በቃ የራሴን የማስበውን ማለት አሁን ሀይሚና ቡራን እንዴት ነው የምታምኗቸው? ማለት በምታምኗቸው ልክ በምትወዷቸው ልክ እነሱ በሚሰሩት ደግሞ አንድ አመት ባሳለፉት ልክ ስትገምቱ ልክ እንደኔ ከገመታችሁ
መቼም ይለያያሉ ብዬ አላስብም። ነገሮች ሁሉ ወደ ቦታቸው ይመለሳሉ። አሁን ላይ በቃ ቢያስጠላም ቲክቶክ ላይ የሚፖሰተውን ቪዲዮውን ቢደብርም ምን ቢልም ሀይሚም ሌላ ሰው እዛ ብትመጣ ብሩክም ሌላ ሰው ዞ ቢመጣ ይሄ ሁሉ ሲያልፍ ነገሮች ተስተካክለው በአንድ ላይ ሆነው ምርጥ ፕሮግራሞችን ያሳዩናል፣ ለእኛም ያስተላልፋሉ ብዬ አስባለሁ። ስለዚህ የጨረቃ ቤተሰቦች ብዙዎቻችሁ ተስፋ ቆርጣችኋል በሀይሚና በቡራ የመሬን ማለት ነው። እና ተስፋ አትቁረጡ። የሰው ልጅ ተስፋ አይቆርጥም። እና ብሩክም ያው እንግዲህ እልክ ውስጥ ገብቶ ነው እንደዚህ እየሆነ ያለው የምር ማለት ነው። ማለት ንግግሩ ራሱ በቀደም በቃ አያገባችሁ ምን አገባችሁ የኔን ህይወት ልትኖሩ ነው እያለ ነው። ለሚሰድቡት ነው ይሄ መልእክቱ፣ ለሚሰድቡት ነው። መልካም ነገር ለሚመክሩት ሳይሆን ለሚሰድቡት ነው ይህን መልእክት ያስተላለፈው። ለሁሉም አይደለም፣ ምርጥ ኦዲየንስ እንዳለ ያውቃል እሱም ማለት ነው። እና ብቻ ነገሮች ተስተካክለው አብረው ይሆናሉ። ቡራ ወደ ሌላ ቦታ ሊሄድ ነው ምናምን የሚባለው ነገር እስኪ እሱ ይቆየን እና ነገሮች ተስተካክለው ከሆነም አብረው ነው የሚሆን። በነገራችን ላይ ሀይሚ በጣም የሚወዷት የሚያከብሯት በውጭ ዓለም የሚኖሩ እንዲው ለተወሰነ ቀን እንኳን ነይና እዚህ ትንሽ እፎይ ብለሽ ነገሮች ሲስተካከሉ ትመለሻለሽ ምናምን እንኳን ቢሏት አይ ችግር የለም ነገሮች ይስተካከላሉ ብላ ነው የዘጋ። ስለዚህ ውድ ቤተሰቦች ተስፋ አትቁረጡ፣ በትዕግስት እንጠብቅ፣ ነገሮች ይስተካከላሉ። ፍፄ የራሱ ነገሮች እንደሚስተካከሉ ነው ሁሌም የሚናገረው ትናንትምና። ስለዚህ በተስፋ እንጠብቅ። እኔ በሀይሚና በብሩክ መቼም ተስፋ አልቆርጥም። የምሬን ስናገር ማለት ነው። ነገሮች ተስተካክለው ሁሉም ወደ ነበረበት ይመለሳል ማለት ነው።